ታመለክታላችሁ። ፈርስት ግን ደሞዝ ስለሚቀድም የ3 ወር ደሞዝ አልተከፈለንም። አይዲም እጃችን ላይ የለም። አይዲ ስፔሻሊ ለፖሊስ ብትደውሉ ፖሊስ ያሰጣቸዋል ግዴታው ስለሆነ። አይዲውን ያ በፊት ስንጠይቀው በወረቀት አስጠርዞ ነው የሰጠን። ያ እንትኑ ራሱ ኦሪጂናሉ ራሱ ጋር ነው ያለው። ያው ተመሳሳዩን አስጠርዞ ሰጠን። ከዚህ በፊት ስለመበደሩ ገንዘብ ስለመበደሩ ኢንፎርሜሽን እጃችሁ ላይ የደረሰ ነገር አለ? እርግጠኛ ናችሁ? ምንም የምናውቀው ታሪክ የለም። እኛ ስንከስ ነው ይህን ተደውሎ የተነገረው ማለት እንደዚህ። ማን ነገር ከሌባ ነው ደውለው ብር አለበት ምናምን ተብሎ ማለት ከዛ ስንጠይቅ እዛ ድረስ ሄደን ቢሮ ድረስ ስንጠይቅ ውድቅ ሆነ ይሄ ማለት አይቻልም ምናምን ተብሎ ይሄንን እንትን አለ። ከዛ በኋላ እነሱ ይሄን ስላጠየቁኝ ነው ካንስል ስለጠየቁ ነው እኔ እንትን እየተበደርኩት ምናምን ያልኳቸው ምናምን የሚባል እንደዛ በቃ ይሄ ውሸት ሆኖ ቀረ። ግን አሁን ፓስፖርት እና እንትን ስንጠይቀው 2500 ብር ግዴታ መክፈል አለባችሁ ተባለ። ያን ብር ደግሞ እኛ መክፈል አንችልም፣ ምክንያቱም ብር ስለሌለ። ጠይቁ ፓስፖርት እና ካንስሌሽን። መጀመሪያ ደግሞ መቼ ወሰዳችሁ? በቃ እሱን እኛ ያው የፈለግነው በቃ ይሄን እንሰጠን ምናምን ብለን ነው። በቃ ስለ ደሞዝ ምናምን ስንል በቃ ደሞዝ ምንም የላቸውም አልሰሩም፣ እንደገና ደግሞ ምንድነው እሱ ካምፓኒው ከስሯል ምናምን እያለ በቃ እኛ ትንሽ ቋንቋን ያው ስለማንችል በዛ በቃ ያው ከስሯል፣ ካምፓኒው ስለከሰረ ካምፓኒውን አክስረዋል ምናምን እያለ። መጀመሪያ ሰማኝ ዛሬ ሰኞ ነው። ቀጥ ብላችሁ ሌበር ጋር ደውሉ። ሌበር ጋር ደውሉና ካንስል ደሞዝ እንፈልጋለን፣ የ3 ወር ደሞዝ ቀርቶብናል፣ ደሞዛችን ይሰጠን ብላችሁ መጀመሪያ ሌበር ጋር ደውሉ። ከዛ በኋላ ሰከንድ ላይ ደሞዛችሁ ከተመለሰ በኋላ ደብዳቤ ታይፒንግ ሴንተር ሄዳችሁ አጽፋችሁ የካንስሌሽን ደብዳቤ አስገቡለት። እሱን ስታስገቡ በዋትሳፕ ወይም ደግሞ በኢሜይል የላካችሁበትን እንትን ስክሪንሻት አድርጉና ያዙ። ከዛ አልከነስልም ብሎ ብሎክ የሚያደርጋችሁ ከሆነ ሌበር ትደውሉና ካንስሌሽን ስንጠይቀው ነው ብሎክ ያደረገን ይኸው መረጃችን ትላላችሁ። ብሎኩን የሚያነሳላችኋል ሌበር፣ ካንስል የሚሰጣችሁ። ሁለቱን ስቴፖች ጠብቃችሁ ሂዱ። ያ ብቻ ነው እናንተ እንትን የሚላችሁ። ዛሬ ሌበር ደውሉ። ከዛ ምንድነው የምትለው? የ3 ወር ደሞዝ አልተከፈለም የካምፓኒውን ስም ትናገራለህ። ከዛ ሰከንድ ልክ ደሞዛችሁን ሲያስተካክልላቸው ነው የምፈራው። እያሱ ኤቲኤም ሰጥቷቸዋል። እያስገባ እንዳይሆን በራሱ ጊዜ እንደወሰዳቸው አድርጎ ማለት ነው። እናንተ ምን ላይ ነው የምትፈርሙት? በየወሩ ምንም አንፈርም፣ በእጅ ነው እየሰጠን የነበረው በፊት። የፈረማችሁት ነገር የለም ስለ ደሞዛችሁ? ምንም አልፈራውንም። መጥቶ በእጃችን ይሰጠናል ይሄዳል። መጥቶ በእጃችን ይሰጣል ይሄዳል። ምን ፓኪስታን ነው? ከባድ ነው እነሱ እዚህ። አሁን በጣም መጀመሪያ ነው ያጠፋችሁት እናንተ። መፈረም ነበረብን። የደሞዛውና ደሞዛችሁን ስትቀበሉ ስትሉ ከዛ ደግሞ ኤቲኤም ካርድ ከሆነ ምናምን ቼክ ማድረግ ምናምን የሚባል ነገር አለ። ለማንኛውም ሌበር ላይ ስትደውሉ ያለውን ኬዝ መጀመሪያም የነበረውንም የአሁኑንም ንገሯቸው። እንደዚህም ተበድሮ ነበር አይዲም የለንም 3 ወር ደሞዝ እንደዚህ ምናምን ብላችሁ እንደውም ደሞዛችንንም ካንስሌሽናችንንም አሰጡን ብላችሁ አንድ ጊዜ ከሰሱ የሚሻላችሁ እንደዛ። እሺ በቃሽ። እሺ ቀጣይ ከኔ ላውራ። እሺ ሰላም እንዴት ነው? እንደነሽ ታብታብ አድርጉ። ፋሚሊ ታብታብ እያደረጋችሁ አልሐምዱሊላህ። አንድ ጥያቄ ያለኝ ለኔ። እሺ እኔ ከመጣሁ እዚህ ሁለት ዓመት ሊሞላኝ 2 ወር ነው የቀረን። ከዛም ቪዛ አሰራልሻለሁ ምናምን እያለች ዝም ብላ በቃ ታሰራራለች። ኦኬ አሰራለሁ እያለች ዝም ብላ ታወራለች፣ አታሰራም። 1 ወር ቀጣይ አሰራለሁ ትላለች፣ አሁንም ቀጣይ አሰራለሁ ትላለች፣ አታሰራም። ኦኬ በቃ ማታሰርል ከሆነ እኔ ወጥቼ ራሴ ላሰራበት ቀራማ እየቆጠረብኝ ነው። ስለዚህ እኔ ሊወጣ ፓስፖርት ስጭኝ ይላታለሁ። አልሰጥሽም፣ 2 ዓመትም አልሞላሽም፣ ደግሞ እኔም አሰራልሻለሁ፣ አንቺ ሲስቴም ውስጥ የለሽም እዚህ ሀገር አለችኝ። ሲስቴም ውስጥ እንዳለውና እንደሌለው በምን አወቅሽ አንቺ? እኔም ኦኬ ላጣራ ፓስፖርቴን እና እንትኑ ስጪና ሰው ጋር ሄጄ ላጣራና ልምጣ፣ ከራሴ ጋር ሄጄ አንቺ ማብረሽኝ አልኳት። ከዛ እምቢ አለች። እኔ ሊያውራ ስለ ራሷ በቃ ተራ መሰጠኝም ዝም ብላ እሷ ነች የምትላልፈው። ከዛን ሲስተም ውስጥ አልገባሽም ማለት ነው።
አላውቅም። እንደዛ ትለኛለች ሁሌ እንደዛ ነው የምትለው። ሲስቴም ውስጥ የለሽም ቪዛ ከኔ በኋላ የገባው አላውቅም። ለሶስት የሚሉት ነው ብሩክ። ኧረ እኔ ምንም አላንኮራፋ። ማን ያለው አንድ አለ ስር የሚያንኮራፋው አንተና ከዚህ ሞተር አንድ ከስር የተኛው በጣም የሚያንኮራፋለው አሁን ነው የሰማሁት። እሺ አጉሩኝ ነው ከዛ ለሶስት ነው የምንሰራው። ለነዛ ተሰርቶላቸዋል ቪዛ። ከዛ በቃ አሁን እኔ ልስራ፣ እኔ ላሰራበት ብቻ ፓስፖርት ስጭኝ፣ እኔ አልፈልግም እንድታሰርም አልፈልግም አልኳትን። አልሰጥሽም ማለት ነው። ከዛ ቢሮ ስደውል ቢሮ ደግሞ 2 ወር ታስረሽ ነው የምትገቢ፣ ካልሆነም ከ2 ወር በኋላ ታሰራለች አለች አለች። ከዛ አይሆንም እኔ አሰራለሁ ራሴ፣ እኔ ደግሞ ኢትዮጵያ መሄድ አለብኝ፣ ሄጄ መመለስ አለብኝ፣ ራሴ ሊያሰራ ነው የግሌን አልኩኝ። ከዛ እሱን አንሰማሽም ምናምን አለኝ። ከዛ እንደዛ ስል እሱ ጋር መደወል አቆምኩኝ። አሁን ደግሞ ድብደባ አለ፣ ዋይፋ ታጠፋለች፣ 3 ቀን ድረስ ስልኬን ትቀማለች፣ እንዴት ታደርጋለች። ከዛ ትጨዋለች። እስከ 1 ሰዓት ነው የምንሰራው። 5 ሰዓት ተነስተን አንድ እረፍት የለም። በዛ ለምግብ አሰጥም። በቃ እንደዚህ አለውኝ። እንዴት ነው የሚሻለኝ? እንዴት መሆን ያለ ፓስፖርት ቁጥርሽ አላስኩም። ፓስፖርት ቁጥርሽን አምጪ አለይልሽ። መሰራት ያለ መሰራቱ የለኝም። ምን ፓስፖርት ቁጥሩን አላስኩም። ኮፒው እኮ ነው። ኮፒው ማለት ምንም የለኝም እኮ እኔ አዲስ እዚህ ሀገር ከመጣሁ ነው። እኔ ሳውዲ ነው የነበርኩት። ከዛን እዚህ አሳደስኩኝ። 2ቱንም ወሰዱብኝ፣ አልሰጡኝም፣ አላስኩም። እናት ስልክሽ ላይ ኮፒ የለም የፓስፖርትሽ? የለም። ምናልባት የኢትዮጵያ ደላላ ጋር ካለ ልጠይቀው ብቻ። እንዴት ዶክመንታችሁን አትይዙም? ማለት እኔ በሌላ ስልክ ልኖር ይችላል። ይሄ ስልክ እዚህ ከመጣሁ ከሌላ ሰው ነው የተቀበልኩት። የራሴን ስልክ አላስኩም። ደላላ ካልክሎኝ ራሱ ይዞት የእሱን ነው የሰጠኝ። ፍሽክርም ነው የሚለኝ ማለት ለእንደ መመለስ ምናምን የሚባል ነገር አታስቡም? ያዝን ፓስፖርት እንዴት ዘመድ ጋር አታስቀምጥም? በምን ትገኛላችሁ? አሁን የሆነ ነገር ሀብትን ቢያረግታለ እንዴ? አሁን ኢቨን እዚህ ጋር አሁን ያንችን እንትን ውስጥ ገብቼ አይሲፒ ውስጥ ገብቼ ለማየት ፓስፖርት ኮፒሽ ወይንም አይዲሽ ኮፒ ያስፈልጋል። እንደዋገ ምናዊ ነሽ ለመባል እጅ ላይ የሆነ ወረቀት ያስፈልጋል። ጋይስ ያዙ እንጂ ይዘሽ ነይ፣ በቃ አፈላልገሽ ይዘሽ ነይና አውጥታልሻለች አልወጣልሽም፣ ቀራማ ውስጥ ነሽ ወይ ምን ውስጥ ነሽ የሚለውን ነገር በሱ ነው ማየት እንችል። እንዳልወጣ እኮ አውቃለሁ። ለምን ሜዲካል አልገባውም? አሻራው አልሄድኩም። ስለዚህ አውቃለሁ አልገባም። ሆኖሻል። አሁን 2 ዓመት ልሞላ ነው። 2 ወር ነው የቀረኝ እዚህ ቤት። ማሜ ሳበኝ። ኧረ እኔ ማሜ አይደለሁም የሚኬነኝ ተምታቱ 2 ዓመት ልሞላኝ 2 ወር ነው የቀረኝ። 2 ዓመት ሙሉ የለሽም ምንም የተሰራ ነገር? አዎ ምንም የለም። ካልክለኛለች። እንዴት ነው ልውጣ? አሁን እቃዬን ሰብስቤ ምናምን ወጣለሁ። ፓስፖርት በሚቀር ስል በቃ አፍነው እንትን በሩን ይዘጋሉ። ግቢውን መውጣት አይሰጡኝም። ብዙ ጊዜ እንደዛ ሞክራል። እኔ በቃ የትም ወጣለሁ። እርግጠኛ ሆነሽ በቦሌም በባሌም ውጭ 2 ዓመት ከሞላሽ ምን ጥያቄ ትጠይቅኛለሽ? የምትወጪበት መንገድ ካለ ከሊወሊ ነሽ። ምን አዲስ ነገር አለ? በቃ እኔ ማሰራት አልችልም። እችላለሁ እኮ ሊያሰራ ነበር የራሴ ከፍዬ ልታሰሪ። በዚህ ሰዓት የ2 ዓመት ቀራማ እያለብሽ ነው ለማሰራት የመጣሽው። የ2 ዓመት ቀራማ ስንት እንደሆነ ታውቂያለሽ? የአንድ ቀን 50 ድርሃም ነው። አባዥ በስንት እንደሚባዛ። ይህንን ሁሉ ገንዘብ አለሽ? ምን ታደርጊያለሽ? ይህ ሁሉ ገንዘብ ካለሽ የራሴ አይዲ ሲሰራ በትንሽ ብር ነው ዲስካውንት አለ ተባልኩኝ። አረብ አግኝቼ ነበረ።
ዲስካውንትም የመጣ የለም። አንቺ 2 ዓመት ሙሉ ሴት ነበርሽ። ባለፈው ራሱ አይደለም እንደ የምህረት አዋጅ ላይ ራሱ አሁን ያለፈው 1 ዓመቱ ነው። ኦኬ ያን ጊዜም ራሱ እኮ አሰርልኝ ሲላት እኮ አንቺ ሴም ውስጥ የለሽም እንዴት አድርጌ ላሰራልሽ አለችም። እሷ ከልክላኝ እኮ ነው። ሲስተም ላይ የለሽም የሚባል ታሪክ የለም። ይልሽ ዱባይ ምድር ላይ ከረገጥሽበት ቀን ጀምሮ ከገባሽበት ቀን ጀምሮ ሲስተም ላይ ያለሽ። ሲስተም ላይ የሚባል ይሄ ከእንትን የሚኬድ ትራንስፖርት መሰረት ከዛ እዚህ የሚኬድ ይሄ እኮ እዚህ ሲስተም አሻራ ሰተሽ ምን ሰተሽ ኤቭሪቲንግ ሰተሽ ነው የሚገባ ሲስተም ላይ የለሽ። በቃ ሴትዮዋ አውቃ እየተጫወተችብሽ ነው። እና ያለው መንገድ ምንድን ነው? ከተመቸሽ ቤቱ አርፈሽ ስሪ። እኔ አሁን የምነግርሽን ነገር ዝም ብለሽ ስሚ። ከተመቸሽ ቤቱ አርፈሽ ስሪ እና ውጭ ላይ ያለውን ነገር ሚዲያ ተከታታይ የለ ይኸው አሁን እየተከታተልሽለ ስሚ። ውጭ ላይ ያለውን ነገር ምናልባት ስትርሃም ተጀምረዋል፣ ስትርሃም እየቀነሰ ነው የሚባል ነገር ከወጣ ከሰማሽ ቀጥ በይና በራስሽ ቤቶች ትልቅ ብለሽ ወጥተሽ አስተካክል ይዛሽ። ያለበለዚያ ቤቱ የሚመችሽ ከሆነ በየወሩ ገንዘብሽን የሚከፍሉሽ ከሆነ ስሪ እና የምህረት አዋጅ ሲመጣ በራስሽ ጊዜ እስከ 3 ወር ያቆያሉ፣ ብሩን ይቀንሳሉ። ቢያንስ ከደሞዛችን 300 200 እየቀነሱ ነው የሚሰጡት። አይሰጡም በሙሉ ማለት እኔ መውጣት ፈልጋል። አንቺ የመውጣቱ ሀሳብ ስላለሽ ነው እንጂ ምንም ከነሱ ጋር አሁን የመደራደር የመክሰስ ምንም አይነት አማራጭ የለሽም። ቢኮዝ 2 ዓመት ሙሉ ተኝተሻል። 2 ዓመት ሙሉ ባትተኝ ልክ ቪዛሽ እንደገባ በ1 ወሩ እኔ ሁሉ ጊዜ ነው የምነግረው ለሌሎቻችሁም 250 ፋሚሊዎች አላችሁ፣ በተለይ እዚህ ሀገር የምትሰሩ ልጆች ገብታችሁ ማዳም ቤት ከ15 ቀንና ከ1 ወር በላይ እንዳትጠብቋቸው። ሜዲካል መሄድና አሻራ ካልሰጣችሁ ቪዛችሁ አልተሰራም ማለት ነው። ስለዚህ እናንተ ልክ ከቢሮዎች ተወስዳችሁ 15 ቀንና 1 ወር ከሞላችሁ በኋላ አንቺ ምን አገባሽ ማዳምን ነው የሚመለከተው፣ አንቺ ምን አገባሽ ቢሮን ነው የሚመለከተው። ውሸት ነው። ቢሮ አይመለከተው። መጀመሪያ ድሮ እንኳን ቢሮዎች ይከሰሱ ምናምን ነበር። አሁን ወፍ የለም። ግለሰቡ ራሱ ነው የሚጠየቃት። ቀራማ ውስጥ የገባው የተበላሸበት ቪዛ የተበላሸበት ግለሰብ ራሱ ነው የሚጠየቀው። ቢሮዎች ኃላፊነት አትወስድልሽም፣ ሴትዮ ኃላፊነት አትወስድልሽም። እንዳትሸወድ። ከ1 ወር ከሞላችሁ በኋላ ልክ ካለፈ ከሀገር ቤት የምትገቡበት ቪዛ ወይ 1 ወር ወይ 2 ወር ስለሚሆን እኛ ቤት ስትመጡ እዚህ እንደዚህ ወረቀቱን ይዛችሁ ስትመጡ እናይላችኋለን፣ ስንት ወር ስንት ቀን እንደቀራችሁ ማለት ነው። ከዛ በተረፈ ግን እንዳሰሟቸው ሸዋሸዋ ነው። እንትና ይሰራልሻል ተብሎ ሸዋሸዋ ነው። የህዝበን አጠቃላይ ካለ ወረቀት የሚኖረው ለዛ ነው፣ እነሱ በሚፈጽሙ ስህተት ነው። ስለዚህ ወረቀታችሁ ላይ በጣም ፎከስ አድርጉ። 1 ወር 15 ቀን ስጧቸው። ከቢሮ ከወጣችሁ በኋላ ወረቀቴ ምን ላይ ደረሰ እያላችሁ ጨቅጭቋቸው። በተለይ በምን አውቃለሁ ካላችሁ ቀላሉ መንገድ ልንገራችሁ። 1 ሜዲካል ትወሰዳላችሁ፣ 2 ደግሞ አሻራ ትሰጣላችሁ። አዲስ የምትመጡ ልጆች፣ ነባሮች ከሆናችሁ ደግሞ ሜዲካል ትሄዳላችሁ፣ አሻራ አትሰጡ። ስለዚህ 2ቱን ነገሮች በማየት ካልወሰዷችሁ እነዚህ ሰዎች የእናንተን ምንም አይነት ነገር አልሰሩላችሁም ማለት ነው። ስለዚህ በዛ መሰረት ቼክ አድርጋችሁ ቪዛችሁ መሰራት ያለ መሰራታችሁ ወረቀት እንዳላችሁ እና እንደሌላችሁ ቼክ አድርጉ። ሀገር ቤት በማንኛውም ሰዓት ብትገቡ ወደዛ ለመመለስ ብታስቡ ምንም ነገር ብታስቡ ወረቀት ከሌለ ከባድ ነው። ስለዚህ በዛ መሰረት እንትን በይ። አንቺ አሁን እኔ መመክርሽ እንደወንድም ነገርኩሽ፣ ቤቱ ከተመቸሽ ስሪ። ምክንያቱም የ2 ዓመት ቀረማ ከየትም አምጥተሽ አትከፊም። ቀረማውን እከፍላለሁ ብለሽ ራሱ እዚህ ሀገር ላይ እንትን ብትይ ይገርመኛል። ይህንን ሁሉ ብር ማለት ነው ሀገርሽ ላይ ገብተሽ የሆነ ነገር ያሰራሻል። ስለዚህ ጥለጥ አድርገሽ ድምፅሽን አጥፊና ስሪ። የምህረት አዋጅ ከመጣ ሲደባደቡ እንዴት ነው መስራት የሚችለው? ህገወጥም ሆኜ ሌላ ቦታ ምንም ሆኜ ባላሰራ ራሱ መስራት ይችላል። መብትሽ ነው። ያው እኮ ህገወጥ ነሽ። እኔ ቤቱ ከተመቸሽ አልተመቸኝም። ስልክ እየቀሙ ነው፣ ዋይፋይ እየከለከሉ ነው፣ እንዳትደውይ እያሉ ነው ማለት ለደላላ የሚናገረው ይመስላታል መሰለኝ። ብቻ ሁሌ እንዲህ ነው የምታደርገው እና ደሞዝ በትክክል እየሰጡ አይደለም። መውጣት ነው የሚፈልገው እንጂ እኔ አሁን ከአሁን በኋላ ሊሰራ አልፈልግም። ብቻ እሱን ነው ልጠይቅህ። እኔ አሁን በሱ ጉዳይ ላይ ውጭ አልልሽም፣ ተቀመጭ አልልሽም። ሀሳብሽን አንቺ ነሽ የምታውቂው። እኔ ሀሳብ ነው የምሰጥሽ፣ እንደ ሀሳብ ነው የምሰጥሽ። መውጣት ካልተመቸሽ የራስሽ ድርሻ፣ መቀመጥ ከተመቸሽ ውጩን ግን እኔ የምነግርሽ ውጩን ግን
ውጭ ላይ ስላለንበት እኛ ውጭ ላይ ግን የተለየ ነገር እንዳትጠብቂ ውጭ ላይ። ምክንያቱም አንድ ቦታ ላይ ተሰፍቶ የሚሰራ ሰው ብዙ ረዥም ሰዓት ይሰራል። ውጭ ግን ወተሽ ኪል ኪል ስትይ ኢንኬዝ አንድ ቀን ቢያገኝሽ ፖሊስ ማሰላማ ወደ ሀገር ነው የሚልክሽ። ይህንን ግን በደንብ አስቢበት። ስትወጪ ማጋ ነው ማርፈው፣ ምን አይነት ጓደኞች ያገኛለሁ፣ ምን አለ የተለየ ነገር የሚለውን ነገር በደንብ አስቢበት ስትወጪ። መውጣቱ ቀላል፣ ምክንያቱም እነሱ ከሊወሊ አድርገው ራሱ ማሰራታቸው ጥቅም አለ፣ ገንዘብ ስለምታገኙ። ከወጣሽ በኋላ የምታርፊበት ቦታ ግን ለአንቺ ኮምፎርት ዞን ነው ወይ ጥሩ ነው ወይ? የምታገኙ ሰው ምን አይነት ነው? ከዛ እስከሊወሊ ሆኜ ስራ አገኛለሁ ወይ ወጥቼስ? ምክንያቱም ብዙዎቹ እዚህ እየመጡ ስራ የላቸው አገኛለሁ ወይ የሚለውን ነገር በደንብ ቲንክ አድርጊና የራስሽ ውሳኔ ወስኝ። ኦኬ ወንድም አመሰግናለሁ፣ በጣም አመሰግናለሁ። እሺ ቀጣይ ተረኛ አብዱ ሰላም የሚል ማን ነው እያወራ ያለው? እኔ ነኝ አብዱረኝ። እሺ ቀጥል። ሰላም ነው ከመቀ እንዴት ናቸው? እኔም ጥያቄ በካንስሌሽን ምክንያት ነበር። ካንስሌሽን አሁን 2 ዓመት ኮንትራቴን ልጨርስ አሁን 3ኛ ወር ላይ ነው የሚያልቀው። አሁን ይሄኛ ወር ላይ ብንጠይቃቸው ቀድሜ ሌበር ሳልደውል መጀመሪያ ሰውየውን ብጠይቀው ወዲያው ነው ብሎክ የሚያደርጉን። በትንሽም ነገር ካለ ከእኔም በፊት የሆነ ልጅ ነበረ ሰዎች እሱ ከየት እንዳልኩ ከዛ ከቢሮ መጀመሪያ እንዴት እንዲያመለክት እኔ ሌላ ቦታ ከዛ በራሳቸው ነው ያለው። እሺ ብሎክ እንዳትደረግ ምን እንደምታደርግ ልንገር። ሰውየው ብሎክ እንዳያደርግ ከፈለክ መጀመሪያ ላይ ካንስሌሽን ልትጠይቁ ስትሉ በስነስርዓት ሪዛይን የምታደርጉበትን ታይፒንግ ሴንተር ትሄዱና ታይፒንግ ሴንተር ሄዳችሁ ደብዳቤያችሁን በዋትሳፕ ወይንም በኢሜል ታስገባላችሁ ወደ ድርጅቱ ማለት ነው። ከዛ በኋላ ኮፒውን ራሳችሁ ጋር ታስቀምጣላችሁ። ኮፒውን ራሳችሁ ጋር ታስቀምጡና በዋትሳፕ የላካችሁበትን ወይንም ኢሜል ያደረጋችሁበትን ኮፒ ታስቀምጡና ከዛ በኋላ ካንስሌሽን ጠይቃችኋል። በዚህ መካከል ላይ ሰውየው ወስዶ ካንስል የሚያደርጋችሁ ከሆነ ለሌበር ትደውሉና ካንስሌሽን ስንጠይቀው ብሎክ አድርጎናል አስነሱልኝ። ቀኑ ነው ያሉ፣ ደብዳቤያችሁ ነው ያሉ፣ ብሎኩም ይነሳል፣ ካንስሌሽናችሁ ይሰጣችሁ። ኦኬ ምንም ያስፈራ ነገር የለም። ምክንያቱም ብዙዎች እንደዛ እያደረጉ እንደሆነ ስለሚያውቁ ሌበሮች ያነሳሉ። ከእናንተ ግን የሚጠበቀው ትክክለኛ ካንስሌሽን ወረቀት ጽፋችሁ የሰጣችሁበትን በዋትሳፕም ከሆነ በኢሜይልም ከሆነ ስክሪንሻት አድርጋችሁ ጓደኛችሁ ጋር ምናምን ፋይላችሁ ላይ አስቀምጡ። እሺ ሌላ አለ ጠይቀኝ። እንዴት አድርግ? እሺ ቀጥል ብራዘር። እሺ አንተር ነበር የሚኬ እኛ አርባባችን እስር ቤት ገብቶ ነበር፣ ታስሮብን ነበረ። ተረኛ እኔ ነበርኩ የሚኬ እና ከዛም በኋላ ከታሰረ 25 ቀን ምናምን አለፈን። ውሃ ማጥተው ብናል። አመሰግናለሁ። በዋትሳፕ ሰሞኑን ላወራህ ሞክሬ ነበረ። ለምን በካልኩሌሽን ሪዛይን ሌተር በማስገባቴ ብቻ የ1 ወር ደሞዜን ያዙብኝ እና ሌላም ልጅ እንደዚህ ያስገባ ነበር። የእሱንም የ20 ምናምን ቀን ይዘውበት ነበር። ሌበር አሳውቀናል፣ ደሞዙንም እንዳልሰጡት ተናግረን ነበር። ግን አሁን መጨረሻ ላይ በቃ ካንስሌሽኑን ብቻ ነው የሰጡት። እኔም ዝም ብዬ ለካንስሌሽኑ ብቻ ብከስ ይሻላል ወይስ ደሞዜን የማገኝበት አማራጭ አለ? ካንስሎሃል ኦልሬዲ ሌበር። የኔን አልከነሰለኝም። ሌላው ግን በእኔው አይነት ኬዝ ያለ ልጅ እንደኔው ማለት ነው ሪዛይኒንግ ስላስገባ ደሞዙን የያዙበት ልጅ ሌበር ጋር ደውለን ኬዙን አስረዳናቸው፣ ያለውን ነገር ነግረናቸው ደሞዝም እንደተያዘበት ነግረን ያንንም እንጠይቃለን እሺ ብለው ነበር። አሁን ግን መጨረሻ ላይ ለልጁ ካንስሌሽኑን ብቻ ነው የሰጡት። እኔም ደግሞ 14 ቀን ስራ ካቆምክበት ቀን አንስቶ 14 ቀን ጠብቅና በ14ኛው ቀን ነው መክሰት የምትችለው አሉ።
አዎ ግን ምን መሰለህ አሁን መጀመሪያ ላይ የአንድ ወሩን ደሞዝህን ከመካንክሌሽን መጠየቅ ነበር፣ ይረዳ ነበር። እሱ ግርሞን ጁዬ ወይ እንዴት እሱን ብታረግ ይጠቅምህ ነበረ። ነገር ግን አሁን ካንስሌሽኑን ከሰጠ በኋላ የአንድ ወሩ ደሞዝ ላይ ክስ ነው የምትመሰርሰው። በቃ ምን አልሰጠኝም ብለህ ዳግም ነው የምትክስ። እሺ በቃ አመሰግናለሁ። ኧረ እዚህ ጋር እየረበት አዎ ያው ካንስሌን ይዤ ቦታ ነው የሚሻለኝ አይደል? ከእነሱ ጋር መካሰስ ያው ጊዜ መፍጀት ነው እንጂ ብዙም ውጤት የሚያመጣ አልመሰለኝም። የልጁንም ኬዝ ነው የነበርኩኝ እንትን ረን ያደረኩትኝ። መጀመሪያ ካንስሌሽኑን ተቀበል። ካንስሌሽኑን እጅ ላይ አድርግ። የልጁንም ኬዝ እኔ ነበርኩ ረን ያደረኩልኝ። ምንም ውጤት አላመጣም በደሞዙ ኬዝ። ካንስሌሽኑን በሰላም ተቀበል። የሚሆነው ምንድን ነው? ታብታብ አድርጎ ጋይስ እየተቆራረጠ ነው። ካንስሌሽኑን በሰላም ተቀበል እና ካንስሌሽኑን በሰላም ከተቀበልክ በኋላ እንደ ማመልከት አመልክት። አንተ ደሞዝ እንዳልተከፈለ የሚያዋጣ ከሆነ ሌላ ቦታም እየሰራ ምን እያደረግ ሌበር ራሱ የለ። ከዛ በኋላ ግን የማያዋጣ አይነት ነገር ከሆነ ደግሞ የራሱን ውሳኔ ወደ ስራ ትገባል። ገባ? ግን አንተ ካንስሌሽንን ከተቀበልክ በኋላ ሌበር ማሳወቅን እንዳታሳይ። አንድ ወሬን ደሞዝ አስመልሱልኝ፣ ካንስሌሽንን ሰጥቶኛል፣ ገንዘቤን ደግሞ አስመልሱልኝ ብለህ ኢንፎርም አድርጋት። ከተሳካ ሰየው፣ ካልተሳካ ግን ካንስሌሽንን በሰላም ይዘሽ ውልቅ በል። እንትኑ ካንስሌሽኑንም እኮ ይቅርታ ካበዛው፣ ግን ካንስሌሽኑንም እሱ አይደለም እየሰጠ ያለው። እዛ ቢሮ ሄደን ጂዲአርኤፍ የሚባለው ቢሮ ሄደን 200 ምናምን ብር ተከፍሎ ነው እየወሰድን ያለ ነው። ደሞዝም ከልክሎ እዛም ብር ከፍለን በቃ እነዚህ ፓኪስታን የሚባሉ ዜጎች ምንም አይጠቅሙም። ቋንቋ አወቃችሁ የእኛን ስልጣን ትጋራላችሁ በሚል ነው አሁንም ተጣልተን ከስራ ለመልቀቅ እየተገደድን ያለ ነው ካለንበት ቦታ። ካምፓኒ ማን ነው? ኔትወርክ ነው አባት። ኔትወርክ ብሎ ማትመልሰው አይሰማም። እኔ ይሰማኛል። የኔ ድምፅ አይሰማም ለእናንተ? እየቆየህ ነው የምትመጣው። ሜቢ ኔትወርክ ከሆነ እስኪ ስዊች ላድርገው። ያው ስለማንኛውም እንዳልኩ አድርግና ይሄ አሁን አንተ በእነሱ በኩል ተከንስሎ ነው በሊንክ ምናምኑ ለመተው እሱ በቃ ሌበርም ከነሰለ ማንም ካንስሌሽኑ ዋናው እጅ መድረስ ነው። አሁን ትልቁ ችግር የሚሆነው ልንገርህ፣ ትልቁ ችግር የሚሆነው ይህንን ካንስሌሽን ይዘህ ቶሎ ካላስቀየርክ ነው አሁን አደጋ ውስጥ የምትገባው። ስለዚህ ካንስሌሽኑን ይዛችሁ አሁን እናንተ ምንም አይነት ነገር ሳትተኙ ቶሎ ብላችሁ ሌላ ካምፓኒ ሰጥታችሁ አስቀይሩ። በኋላ ላይ 2 ቀን ብታሳልፍ ብሎክ ካደረገ ለምንህም አያነሳለሁ ካምፓኒ በእርግጠኛ። በካንስሌሽን ስራ አለ ቪዛ የሚቀየሩ የሚፈልጉ ካሉ አሏቸው። እሺ ቀጣይ ተረኛ። እሺ ማደራችሁ። አቤት ቀጥል ወንድሜ። እንትን ነበር አርባባችን እስር ቤት ገብቶ ነበረ። እስር ቤት ከገባ 25 ቀን ምናምን አለፈው። በዛን ሰዓት መብራት አጥፍተውብናል፣ ውሃ አጥፍተውብናል። እስካሁን መብራትም ውሃም የለንም። ከቤት አልወጣንም። 55 ልዩ ነን። ኦልሬዲ ከስም መስረተን ነበረ። አንደኛ ካንስሌሽን ነው የሚሉ ሌበሩ ይደውላል። ፓስፖርት የለንም ካንስሌሽን እንዳንጠይቅ። የ3 ወር ደሞዝም ተከልክለናል። እስካሁን አልተሰጠንም። እዚህ ላይ የምትለን ነገር ፓስፖርታችን እሱ ጋር ነው፣ አርባባችን ጋር ነው። እሺ አርባባችሁ መታሰራችሁ መረጃ አለ እንዴ? በደንብ አዎ፣ ዲፖርት ሊደረግ ነው ብለውናል ሌበሮች ራሱ። ካምፓኒው አልተዘጋም አይደል? ካምፓኒው አልተዘጋም። ታዲያ ይባረራ። ካምፓኒው ካልተዘጋ ሌላ ሰው አለ ማለት ነው የሚያስተናግድ እኮ በስሩ ፓርትነር ከሆነ ወይንም እንትን ከሆነ ሌላ ሰው አለ ማለት ነው።
ለምን እሱ አይሰጣችሁም ታዲያ? ለምን እሱ እንትን አይላችሁ? ኦልሶ በስሙ የመጣ ነው ሰውዬ ከ4 ወር በፊት ዲፖርት ተደርጓል። ይሄ ደግሞ ፓርትናል ተብሎ የተመደበው ሰውዬ እስር ቤት እሱም ተይዞ ገባ። አሁን ማንም ሰው እያስተናገደን የለም። 25 ቀን ምናምን ያው ቁጭ ብለን ያለ ነው። እና ሌበር አንደኛ ፋይል መብራት የለንም። ደውለን ነበረ ግን ለእንትን ብሩን ፈረዱልን። የፓስፖርታችንን ቀን ምንም አላሉም። ብሩ ፈርደውልናል። ኦኬ ብሩንም ካንስሌሽኑንም ፈረዱላችሁ? ብሩን ነው የፈረዱልን። ካንስሌሽን አልጠየቅንም። ፓስፖርት ስለሌለ ካንስሌሽን መጠየቅ አንችልም። ፓስፖርት ምንድን ነው? ፓስፖርት ስለሌለ ካንስሌሽን መጠየቅ አንችልም ማለት ቁጥር መናገራችሁም እንዲ የምትጠየቁት ፓስፖርት ቁጥር እናንተን ነው። ኦሪጂናል ፓስፖርት ማን ይጠይቃቸዋል? ሌላ ቦታ በላይ ማስደረግ ይቻላል ካለንት ኮፒ ኦሪጂናል ሳይታችሁ። ኧረ የለም ኦሪጂናል የሚባል ታሪክ የለም። እናንተ ካንስሌሽን የምትጠይቁት ኦልሬዲ በኮፒው ነው። የፓስፖርት ቀንን ትናገራለህ። ማነው የትውልድ ቀንን ትናገራለህ። የፓስፖርት ቁጥርን ትናገራለህ። ካንስሌሽን የምትጠይቀው እንደዛ ነው። ሌቨር ጋር እኮ አይደለም የምትሄደው፣ በስልክ ነው የምታስከነስለው። እንዴት ብሎ ኦሪጂናል ፓስፖርት ይጠይቃል? አንተ ስታስብ እሱማ ገብቶኛል እኮ የሚቀይ ካላስቸገርኩ ማለት ነው። ፓስፖርታችን 40 ባችን ገና ያለው አይዲስ የላችሁ? እሱን አይሰጠንም። አይዲ አለን፣ ፓስፖርታችንን አይሰጠንም። ታምር አይዲ እጃችሁ ላይ አለ? አዎ እጃችን ላይ ነው። ታዲያ በቃ እኮ አይዲ ካለ አይዲ ቁጥራችሁን መናገር ትችላለህ ወንድም። በአይዲ ቁጥራችሁ እንትን ብላችሁ አስከንስሉ። ደብሩ ከተፈረደላችሁ ለመውጣት ነው ፍላጎታችሁ አይደል? ካምፓኒው አይሰራም፣ ኦልሬዲ ተይዟል ብላችኋል። አዎ ካምፓኒው ተይዟል፣ መስራት አይችልም። ደግሞ 8 ልጅ ቋንቋ የሚችለው ነው የምንከራከረው። ትንሽ የሚከራከሩትን አብስኮንድ አርግቷል ከመታሰሩ ከ1 ቀን በፊት። በቃ ይልክ አሁን አንተ የምታደርገው የእናንተ ደሞዝ ከተፈረደላችሁ ካንስሌሽናችሁን ተናገሩና ካምፓኒው የለም። ግን እዚህ ነገር ላይ እንዳትሳሳት የምነግርህ ነገር ይህ ሰውዬ ፓርትነሮች ካሉት ካምፓኒው የሚቀጥል ከሆነ ግን ዝም ብለህ ድካም ነው የሚሆነው። በራስ ጊዜ አስከንስሉ ማለቱ ነው እንጂ የሚሻለው። በእርግጠኝነት ካምፓኒው ከተዘጋ ሌበር ራሱ ይነግራችኋል መዘጋቱ። እስካሁን ግን ምንም እየተንቀሳቀሰ ያለ ነገር የለም። 55 ሰው ተቀምጧል። 25 ቀን ምናምን እኮ 25 ቀን መቀመጣችሁንማ ተናገሩ። 25 ቀን ተቀምጠናል፣ ካምፓኒው እየሰራ አይደለም። ይህ ካምፓኒ ይሰራሉ፣ የማይሰራ ከሆነ ደግሞ ከንስሉን ብላችሁ ሌበሮች ጋር ሪፖርት አድርጉ እንጂ በእርግጠኝነት የምነግርህ አብረውት የሚሰሩት ፓርትነሮች ይኖራሉ። ግን ሌበር ገና ስትደውሉ ካምፓኒው ችግር ካለበት ከተያዘ ብሎክ ከሆነ ግን ስለሚያውቅ ይከነስላችኋል። አዚ እናመሰግናለን። ደሞዝ ደግሞ ብራችንን የት ነው አሁን ሄደን መውሰድ የምንችለው? እና የምናምነው የት የተሰጣችሁበት ቦታ ነው? የት ነው ሄዱ የተባላል? ኮርት ነው ሄዱ ያለን። ኮርት ነው ትሄዱት። ኮርት ሂዱና ኦልሬዲ ያመላልሷችሁ እንትን እንዳይሏችሁ ሄዳችሁ ነገሯቸው። ከዛ በኋላ ግን ካምፓኒው እንዳልከው ሎክ የሚሆን ከሆነ ምን ታይማችሁን እንዳትፈጁ፣ ቶሎ ብላችሁ ወደ ሌላ አክሽን ገቡ። እሺ ቀጣይ ተረኛ ሚካኤል አውራ። እንደዚህ ይቻላል። ሰውየው ጋር ተጋይተን ነበርና ትናንት ስራ ቆሜያለሁ። እሺ ማን ነው ሰውየው? ያኔ 40 ብር ማለት ነው። እሺ አቆም ብሎክ ነው። አይዋ ሌበርም ጋር ሌበርኩም ያኔ ፓስፖርቴ ነው ጋር ፓስፖርት አንተ ጋር መሆኑ ምን ያደርጋል? አይዲ አልሰጠህም? አይዲ ነበረ በባለፈው ያኔ ቤማ የሚባለው ምናምን ሲያሳድስ ወስዶት። ግን አሁን ህጋዊ ነህ? አይዋ ቤማሙን ምናምን አሳድሶ አምጥቶታል። እሺ እና ምንድን ነው ያለክ ስትጋጩ? በቃ ትናንትና የሆነ ምናምን ስንጋጭ ከዛ ፖሊስ ደውላለሁ ምናምን ያልፈልግም መስራት ምናምን ስለው ካላስሽ ደውላ ካንሰራ ይስራው አልከነሰለም ክፈለኝ ምናምን ብር አለ። እንደዚህ ከነሳ እንደዚህ ይደረጋል እንዴ? ይሄ የኢትዮጵያ ውስጥ ነው ያለው ወይ ምን ውስጥ ነው ያለው? እዚህ ሀገር ላይ እንደዛ ማቆም ይቻላል እንዴ ስራ? አዎ አቁማለኝ። ከዛ እሺ ካልክ አቆማለሁ አልኩት። ከዛ ፖሊስ ደውል፣ ፖሊስ ደግሞ ሲመጣ መዝራአ ነው የመጣ ምናምን አለኝ። መዝራአ ነው የምትሰራው? የሎካሎች ነው መዝራአ ነው አይዋ ስጣታ ነው የሎካሎች። አሁን እንደዚህ ነው ምናምን ብዬ የምነግርህ ነገር የለም። የነሳውን እንትን
ምንድነው የእነሱ ቪዛ በጣም ጣጣ ነው። አይከነስሉ ምንትን ያደርጋሉ። ሌበር ጋር እንኳን ደውለ ያን ያህል ነው ተቀባይነት ደሞዝ ከፍሎ የ2 ወር ምናምን ይላሉ። በጣም ከባድ ነው ይህ የሎካሎች ቪዛ ላይ በጣም ከባድ ነው። እውነት ለመናገር እንዴት እንደሚደረግ አሁን እሱ ራሱ ነው ስራ ያስቆመክ? አዎ አልሰራም ምናምን ስለው ትናንትና ከላስ አቁም እንግዲህ አሳላይቷት አቁም አልሰራም አልመለሰልኝም እስካሁን ማለት ነው። ስንት ጊዜ ነው አንተ እሱ ጋር አሁን? አመት ከ3 ወር ሶሪ በለውና ይችን 7 ወር ጨርሶ ወንድም አለ። ከዛ በለው ለከነስል ይሻላል። በጣም የሎካሎች ቪዛ ቀላል አይደለም፣ እንዳያበለሻሽብ። እሺ በቃ ሶሪ በለውና ተደራደርና 2 አመቷ እስክታልቅ ድረስ እሷን ጨረሳትና ካንስሌሽን ይዘህ ከስሩ ሹልክ ብል። ምክንያቱም መዝራ ላይ የሚሰሩ ልጆች በጣም መጠንቀቅ አለባችሁ። የእነሱ ቪዛ መከንሰልም በሌበርም ለመከንሰል ብታይ በጣም ነው የሚያስቸግረው። ወስዶ ደግሞ አብስኮንዲንግ ብሎክ ካደረጉ አያነሱም እሺ ብል። ስለዚህ ብሎኝ ነበር ብራዘር ሶሪ በለው፣ እመነኝ ሶሪ በለው። እነሱ ይረሳሉ። ሶሪ በለው እና ድምፅን አጥፍተህ ካለፍክበት አይበልጥም። የቀረህ ትንሽ ጊዜ ነው የቀረህ። ስለዚህ አንተን ብለህ ጨርሰህ ከስሩ ሹልክ ብለህ ውጣ። በተለይ በዚህ በመዝራ ዙሪያ የምትሰሩ ልጆች የምመክራችሁ እሱ ነው። ካምፓኒ ኖርማሊ ያሁን በካምፓኒዎች ምናምን ቢሆን ችግር የለውም። ሌበር ኢሚዲየትሊ ነው የሚከነስለው። ይሄኛው ግን አስቸጋሪ ነው። ሪዝን ይጠይቀሃል። ሌበር ደሞዝ ነው ወይ ያልተከፈለህ መደዳ፣ ከዛ ምንድነው የተፈጸመብህ ነገር አለ ወይ ምናምን ብሎ ይጠይቃል። የዛኔ የምታቀርበው ነገር ከሌለ ሰውየውም ይሄን ነገር ከሰማ ደግሞ ብሎክ፣ እነሱ ብሎክ ማድረግ ችግር የለባቸው። ብሎክ በደቂቃ ነው የሚያደርጉት። ስለዚህ ፕሊስ ሶሪ ለተፈጠረው ነገር ምናምን ብለህ አግባብተህ ያለችውን ጊዜ ጨርሰህ ከስሩ ሹልክ በል። 2 ዓመት ልክ ስትሞላ የሚያስገድድህም የለም የሚያስብህም የለም የዛን ጊዜ። ያመሰግናል። ፋሚሊ ታብታብ አድርጉ። እስኪ ታብታብ አድርጉ። አሚስ የኔ ልቀጥል ወይስ? እሺ ቀጥል። ሚኪው ሰላም ነው እንዴ? ኤሚኬኔ ከመጣሁ ዱባይ 4 ወር ነው እና የሆነ ካምፓኒ ላይ ገብቼ ታውን ስራ አለኝ ስለው እሰራልሃለሁ እያለኝ ማለት ነው። ከዛ መጨረሻ ላይ ቪዛ ሪጀክት እያደረገ ነው አለኝ። ከዛም በኋላ ማታ ላይ ደውሎ ስራ እንዳሰራ ቪዛም ቢውላል ሌላ ቦታ ገብተህ ስራ ቪዛም ቢውለኛል አለኝ። ከዛ እስከዛ ወጣሁ። እሺ ብዬ አስወጣሁ። ደሞዜን ሰጠኝ ወጣሁ። ከዛ እስካሁን ድረስ 1 ወር ሙሉ ቁጭ ብያለሁ። ቪዛዬን አልከነሰለልኝም። ታውቃለህ አፕላይ አድርግ እንትኑን ሌቨል ላይ ካነሰለው በምንድን ነው መከንሰል እሱ ሌላ ሰው በአንተ እግር ስር ሌላ ሰው እስኪተካ እየፈለገ ነው። አንተ የስንት ወር ነበር ያለክ? የኔ 1 ወር ነበር። ተመጥ የ2 ወር ቪዛ እንትን ብያለሁ። እዛ እንትን ብያለሁ አስቤያለሁ። በቃ አሁን እሱ ምን እንደሚያደርጉት ታውቃለህ? አሁን ካንስል ምንድነው እነሱ ጋር አፕላይ አድርገው አሉን ሲላቸው ሪጀክት ሲያደርግ ለዛ የከፈሉት ለኢሚግሬሽን ብር ስላለ ብሩ እንዳይቀልጥባቸው በአንተ እግር ስር ሌላ ሰው አስገብተው ነው አንተን የሚከነስሉት። ሰው እየፈለገ ነው ሰውዬው እዛ ስር ለማስገባት የሚያቆይ ለዛ ነው። ስለዚህ ውቁ በልበት፣ ያለበለዛ ሌበር ደውላ አስከንስል ራስ እኮ እኔማ 1 ወር ቁጭ ብዬ ጠበቅኩት። የሚኪስ እስካሁን ድረስ ሊከነስልኝ አልቻለም። 1 ወር እንዴት ትጠብቃለህ አንተ? ቀን የለክ፣ ካልተቀየረ አይሆንም። በቪዚት ነው የመጣው ኢምፕሎይመንት ነው? ቪዚት ነው። ቪዚት ቪዛውን 1 ወር 2 ወር አልቋል። 2 ወር አልቆ እንደገና 2 ወር እዚህ ከመጣሁ ታስበዋል። የወር ነው 2 ወር? የወር ነው የሚሳቡ፣ 2 ወር አይሳቡ። የ1 ወር ማለት ነው። ስለዚህ የአሁኑ 50 ያልቅ የአሁኑ ራሱ የመጨረሻው ፋይናል ያልቁ አብስኮንዲንግ ሳትገባ ሰውየው እንዲያስከነስለ በስነስርዓት ነገረው። ያለበለዚያ ደግሞ ሌበር ደውልና በማላቀው ካምፓኒ ተስቦብኛል ብለህ ሌበር ራሱ እንዲከነስልህ አስደረግ ቶሎ በለን። በቃ እሺ የሚገርም አመሰግናለሁ።